ይስጥልኝ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። በሰባተኛው ጠቅላላ ምርጫ ሰላምን የሚያረጋግጥና ልማትን የሚያፋጥን ፓርቲ ለመምረጥ መዘጋጀታቸውን በማዕከላዊ ጎንደር ዞን የቆላድባ ከተማና አካባቢው ነዋሪዎች ተናገሩ። ፍትሃዊና ታማኝነት ያለው ምርጫ ለማካሄድ ሁሉም ዜጋ የበኩሉን ሊወጣ እንደሚገባ በብልጽግና ፓርቲ የማዕከላዊ ጎንደር ዞን ቅርንጫፍ ጽሕፈት ቤት ገልጿል። ደስታ ካሳ ተጨማሪ ዘገባ ይዟል። የማዕከላዊ ጎንደር ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ቆላድባ ከተማ የምርጫ ቅስቀሳና የመወዳደሪያ ምልክቱን ለሕዝብ አስተዋውቋል። በመርሃ ግብሩ ላይ ከቆላድባና ምስራቅ ደንቢያ የተውጣጡ የማህበረሰብ ክፍሎች የተገኙ ሲሆን ለሕዝብ ተወካዮችና ለክልል ምክር ቤት እጩ የሆኑ ተወዳዳሪዎችም ከሕዝብ ጋር ተዋውቀዋል። በመርሃ ግብሩ ላይ ንግግር ያደረጉት በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ክላስተር አስተባባሪና የደንቢያ አንድ ምርጫ ክልል የክልል ምክር ቤት እጩ ዶክተር አማኑኤል ፈረደ ብልጽግና ፓርቲ የኢትዮጵያውያን አብሮነትና ሰላም ለማድረግ ረጋገጥ የሚሰራ ፓርቲ መሆኑን አስረድተዋል። ብልጽግና ፓርቲ የጥላቻና የመከፋፈል ፖለቲካ ሳይሆን የአብሮነት የሰላምና የልማት ፖለቲካ የሚያራምድ ሀገርን በማፍረስ ሳይሆን በመገንባት ህዝብን በማለያየት ሳይሆን በማቀራረብ በችግር ላይ ተስፋን በመገንባት የሚያምን ፓርቲ ነው። ክብራትና ክቡራን፣ ያለ ሰላም ልማት የለም፣ ያለ ሰላም እርሻ የለም፣ ያለ ሰላም ትምህርት የለም። ስለሆነም ፓርቲያችን ይህን በመረዳት የህዝባችን ደህንነት ለመጠበቅ የህግ የበላይነትን ለማረጋገጥና ሀገራችን ዘላቂ ሰላም እንዲሰፍንባት ለማድረግ በቁርጠኝነት የሚሰራ ፓርቲ ነው። ብልጽግና ፓርቲ የዜጎችን ተጠቃሚነት በማረጋገጥ ዘርፈ ብዙ ተግባራትን እየከወነ ስለመሆኑ የተናገሩት የማዕከላዊ ጎንደር ዞን አስተዳዳሪ አቶ አወቅ አስፈሬ ሰባተኛው ጠቅላላ ምርጫ ፍትሃዊና ሰላማዊ ሆኖ እንዲጠናቀቅ ሁሉም ኃላፊነቱን ሊወጣ ይገባል ብለዋል። የ2018 ዓ.ም ምርጫ ነፃ ፍትሃዊ ሰላማዊና በህዝብ ዘንድ ተአማኒነት ያለው ሆኖ እንዲጠናቀቅ ማድረግ ከሁላችን ይጠበቃል ማለት። በየትኛው መንገድ ምርጫውን መረበሽ አያስፈልግም። ይሄን እንዲሆን ደግሞ መንግስትም እንደ መንግስት እዚህ ያለነው አካላትም የድርሻችንን ልንወጣ ይገባል ማለት ነው። በችግር ውስጥ እንኳን ሆነን እየሰራናቸው ያሉ ስራዎችን እየተመለከታችሁ ስለሆነ ብልጽግና ፓርቲያችንን በምን እንድትመርጡ በዚያው አጋጣሚ አደራ ማለት ፈልጋለሁ። ዜጎች ለኢትዮጵያ ሰላምና ልማትን የሚያረጋግጥ ፓርቲን በመምረጥ ኃላፊነታቸውን ሊወጡ እንደሚገባ እጩ ተወዳዳሪዎቹ አመላክተዋል። የምርጫው ዕለትና ከምርጫው በፊት ሰላማዊ የሆኑ እንቅስቃሴዎች እንዲፈጠሩ በማድረግ በኩል የየአካባቢው ህብረተሰብ የበኩሉን አስተዋጽኦ እያበረከተ ያለበት ሁኔታ ነው ያለው። ህዝባችን የሚወክለውን ፓርቲ ህዝባችን ሰላምን፣ ልማትን፣ ዲሞክራሲን የሚያረጋግጥለትን ፓርቲ እንዲመርጥም ጭምር ነው ጥሬን ማስተላለፍ ምፈልገው። ሰባተኛው ሀገራዊ ምርጫ ፍትሃዊ ዲሞክራሲያዊና ሰላማዊ ምርጫ እንዲሆን ተፎካካሪ ፓርቲዎችም ህዝቡም የፓርቲያችን አባልም አጠቃላይ ስለ ሀገር ያገባኛል የሚለው በሙሉ ይሄ ሰላማዊ ምርጫ ሆኖ እንዲካሄድ በተለይ እኔ እንደ ተወካይነቴ ጥሬን አቀርባለሁ። በመርሃ ግብሩ ላይ የተገኙት ነዋሪዎች በበኩላቸው ለመምረጥ መዘጋጀታቸውን ገልጸው ምርጫው ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ ሰላም ማስጠበቅ ከሁሉም ይጠበቃል ብለዋል። ወረታው ጌጤ ይባላለሁ። ይሄ ምርጫ በሰላማዊ መንገድ እንዲጠናቀቅ ከተፈለገ በየቀጠናው ሁሉም ዘብ ሆኖ አካባቢው ጸጥታ መጠበቅና ምርጫው በአግባቡ ድምጽ ሰው ሰጥቶ እንዲሄድ የማድረስ ስራ እንዲሰራ ይገባዋል የሚል እንትናለ። ሰው በዚህ መንገድ አሁን ካርድ ካወጣበት ቀን ጀምሮ ይጠቅመኛል የሚለውን ፓርቲ ለመምረጥ ካርድ ወስዷል። በዛን ጊዜ በድምጽ መስጫ ቀን የፈለገው የሚፈርም ይጠቅመውን ሰው ስርዓት ባለው መንገድ ድምጽ ሰጥቶ ይሄዳል። ከዛ በኋላ እንግዲህ የሰጠው ሰው እሱን የሚያስተዳድር ይሆናል ማለት ነው፣ በአብላጫ የተመረጠው ሰው። ስለዚህ ህዝቡ በዚህ ወቅት ዝግጅት አድርጓል። አንተነህ ታዬ ይባላለሁ። በምስራቅ ደንቢያ ወረዳ ሳልጂ ገበባ ቀበሌ ነው የምኖረው። ማህበረሰቡ መንግስት እንዲመረጥለት ይፈልጋል፣ ዝግጁ ነው። ሁሉም ማህበረሰብ ለመምረጥ በጣም የበለጠ ጉጉነት አለው። መብቱን ማንም የነፈገው የለም። ራሱ ማህበረሰቡ የሚመርጠውን ማን እንደሆነ ለይቶ አውቋል። ለይቶ ስላወቀ ማህበረሰቡ ያው ሰላማዊና ዲሞክራሲያዊ በሆነ ምርጫ ለመምረጥ በጣም ዝግጁ ሆኖ ነው ተቀመጠ። የኢትዮጵያን የነገ እድገትና የዜጎችን ተጠቃሚነት ለማረጋገጥ ብልጽግና መምረጥ እንደሚገባ በብልጽግና ፓርቲ የማዕከላዊ ጎንደር ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት መልእክት አስተላልፏል። ሰባተኛው ጠቅላላ ምርጫ በሰላማዊ መንገድ እንዲካሄድ እየተሰራ መሆኑን በጎንደር ከተማና በማዕከላዊ ጎንደር ዞን አስተዳደር የሚንቀሳቀሱ ተፎካካሪ ፖለቲካ ፓርቲዎች የጋራ ምክር ቤት ገለጸ። የምርጫ ሂደቱ የሁሉንም ዜጋ ተሳትፎ የሚጠይቅ በመሆኑ
ዜጎች የምርጫ ካርዳቸውን ተጠቅመው የሚጠቅማቸውን ፓርቲ እንዲመርጡ ጥሪ አቅርበዋል። ተስፋዬ ጋሹ እንደሚከተለው ያቀርበዋል። በጎንደር ከተማ አስተዳደርና በማዕከላዊ ጎንደር ዞን የሚገኙ ተፎካካሪ የፖለቲካ ፓርቲዎች የጋራ ምክር ቤት በሰባተኛው ጠቅላላ ምርጫ ሂደት ላይ ውይይት አካሂዷል። በውይይቱ ብልጽግና ፓርቲ፣ ኢዜማ፣ ኢሃፓና ሌሎች በአካባቢው የሚንቀሳቀሱ 8 ተፎካካሪ ፓርቲዎች ተገኝተዋል። የማዕከላዊ ጎንደር ዞንና የጎንደር ከተማ አስተዳደር የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢና የቅማንት ዲሞክራሲያዊ ፓርቲ ምክትል ሊቀመንበር ተገኑ ደረጀ የጋራ ምክር ቤቱ በምርጫ ቅስቀሳ ወቅት እንዲሁም በየትኛውም እንቅስቃሴ የሚያጋጥሙ ችግሮችን ወደ ምክር ቤቱ በማምጣት እየፈታ መሆኑን አንስተዋል። እንደ ጎንደር ከተማና የማዕከላዊ ጎንደር ዞን የጋራ ምክር ቤት የምናደርጋቸው እንቅስቃሴዎችም ሀሳብ አለን የሚሉ አካላት አጀንዳ አለን የሚሉ አካላት ወደዚህ ወደ ጋራ ምክር ቤቱ አምጥተው አጀንዳቸውን ሰላማዊና ዲሞክራሲያዊ በሆነ መንገድ በውይይት ችግራቸውን እንዲፈቱ ነው ሀሳቦችን እያቀረብን ያለነው ማለት ነው። የጋራ ምክር ቤቱ ዓላማም የጋራ በሆነ አጀንዳዎች በጋራ መስራት፣ ልዩነትን እንደ ልዩነት ወስዶ የጋራ በሚያደርጉ ነገሮች ደግሞ በጋራ መስራት አስፈላጊ ነው የሚሆነው ማለት ነው። በብልጽግና ፓርቲ የጎንደር ከተማ አስተዳደር ቅርንጫፍ ጽሕፈት ቤት ኃላፊ ተስፋ መኮንን ምርጫው በሰላም እንዲጠናቀቅ ሁሉም ፓርቲ ሕጉ በሚፈቅድለት ልክ መንቀሳቀስ እንዳለበት አንስተው ሕዝቡም የሚጠበቅበትን እንዲወጣ አሳስበዋል። ባሉት እስከ 16 ወር እስከ 19 ባለው ቀን ሁሉም ተፈካካሪ ፓርቲ አለኝ ያለውን ነገር ሁሉ የመቀስቀስ ደጋፊውን መራጩን ጎኖ የማሰለፍ መብት አለው። ይሄን እንሰራለን ሁላችንም በያለንበት ማለት ነው። ይሄን ስናደርግ ደግሞ ሌላ አደናቃፊ ነገር እንዳይፈጠር በተለይ ደግሞ የጸጥታና የሰላም ስራችን በልዩ ሁኔታ መሰራት አለበት ብለን ይዘናል። ሌሎችም ተፈካካሪ ፓርቲዎች የራሳቸውን ሮል እንዲጫወቱ እንዲተባበሩ ዝም ብሎ ከዳር ተመልካች የመሆንና የመተቸት ሳይሆን ጥፋትም ካለ ገንቢ በሆነ መንገድ የማቅረብ ፕላስ የጸጥታውን ሁኔታ ደግሞ በጋራ እየተባበሩ አጥፊን የመታገል ስራ መስራት አለብን ብለን የምናስበው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ጎንደር ቅርንጫፍ ስራ አስፈጻሚ ዝናወርቅ ታደለ የምርጫ ሂደት ዲሞክራሲያዊ ስርዓትን የሚያዘምን በመሆኑ የተወሰኑ ሰዎች ተሳትፎና ድርጅት ብቻ ሳይሆን ሕጉ የሚፈቅድለት ማህበረሰብ ተሳትፎ መሆኑን በመገንዘብ በምርጫ ስርዓቱ ላይ መሳተፍ ይገባል ብለዋል። ዲሞክራሲ የተገነባው በአንድ ጀንበር አይደለም፣ በሂደት ነው። በተወሰኑ አካላት ብቻ የሚገነባ አይደለም። እያንዳንዱ ዜጋ እንደ ዜጋ በምርጫ ስርዓቱ ላይ ማበርከት ያለበትን አስተዋጽኦ ማበርከት አለበት። ምርጫ ለተወሰኑ ሰዎች ብቻ የሚተው የተወሰኑ ሰዎች ብቻ ድርጊት ሳይሆን የሁሉም ማህበረሰብ ተሳትፎ የሚያስፈልገው ነው። የምርጫ ካርድ የወሰዱ ሰዎች ግን በምርጫው ላይ ይበጀናል የሚሉትን የፖለቲካ ፓርቲ እንዲመርጡ ማሳሰብ ፈልጋለሁ። ከምርጫ ማግስት ሀገራችን መንግስት እንድትመሰረት እንፈልጋለን ያሉት ከሰላም ኢትዮጵያ ጥምረት ፓርቲ የወጣቶች ኃላፊ ደስ ያለሙ ቅቡልነት ያለው መንግስት እንዲመሰረት ተፎካካሪ ፓርቲዎች፣ ህዝቡና የተለያዩ የሲቪክ ማህበራት ትኩረት ሰጥተው መስራት እንዳለባቸው አሳስበዋል። ህዝቡ፣ ተፎካካሪ ፖለቲካ ፓርቲዎች፣ ሌሎች አጋር አካላት በጋራ በመሆን ይሄን ሀገራዊ ምርጫ ውጤት እንዲያመጣና ከምርጫው የተሻለ ድምጽ ያገኘው ፓርቲ መንግስት እንዲመሰርት በተለይ የፖለቲካ ፓርቲዎች ትልቅ ሚና አላቸው። ገዢውም ፓርቲ ትልቅ ሚና ይኖረዋል። ህዝብም በየደረጃው የተለያዩ አደረጃጀቶችን በመጠቀም የተሻለ አስተዋጽኦ እንዲያደርግ እንደኛ ፓርቲ የራሳችን አስተዋጽኦ ለማድረግ እየሰራ ነው ያለ ነው ማለት ነው። ምርጫው በሰላም እንዲጠናቀቅ የሁሉም ዜጋ ርብርብ ያስፈልጋል ተፎካካሪ የፖለቲካ ፓርቲዎች የጋራ ምክር ቤት መልእክት ነው። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ።